እግዚአብሔርን አስመልክቶ ዛሬ ምድር ላይ በእንደራሲነት ወይም ደግሞ በኃላፊነት የተቀመጠው መንፈስ ቅዱስ ነው። ምን ማለት ነው? በሌላ ቋንቋ እግዚአብሔር ዛሬ ቤተክርስቲያን ሆነ ኢንዲቪጁዋል ግለሰቦችን አድሬስ የሚያደርገው በወክልና ባስቀመጠው ከሱ ሰርጾ በወጣው በመንፈስ ቅዱስ አማካኝነት እና ከመንፈስ ቅዱስ ጋር ህብረት ማድረግ ማለት by one hand in other hand ከእግዚአብሔር ጋር ህብረት ማድረግ ማለት ነው። ከልጁ ከኢየሱስ ክርስቶስ ጋር ህብረት ማድረግ ማለት ነው። without holy spirit ከእግዚአብሔር ጋር ህብረት ለማድረግ የሚነሳ የትኛው አካል ሁሉ ሂፖክራሲ ነው፣ ግብዝነት ነው። ያኔ ኢየሱስ ምድር ላይ በነበረበት ጊዜ ወይም 3 ዓመት ከ3 ወር በነበረው አገልግሎት የእግዚአብሔር አብ የእግዚአብሔር መንፈስ ቅዱስ እንደራሲ ወይም ደግሞ ወኪል ሆኖ ነው ይሰራ እና ማንንም ምን የሚሰማ አብን ይሰማል ያለው፣ ማንንም የሚቀበል አብን ይቀበላል ያለው። ምክንያቱም አብም መንፈስ ቅዱስም አድሬስ የሚያደርጉት ስሩ ክራይስት ነው፣ በክርስቶስ ውስጥ ነው አድሬስ የሚያደርጉት። ፈውስ ቢሆን ተአምራት ቢሆን ወንጌል መዳን ቢሆን ማስተማር ቢሆን የትኛውንም ነገር አድሬስ የሚያደርጉት በውክልና ከእነሱ በተላከ በኢየሱስ ክርስቶስ አማካኝነት ነው እና ኢየሱስን ሚስ አረጉ ማለት ሰዎች ኦል ኢንታየር ጎድን ሚስ አረጉ ማለት ነው። ኢየሱስን በኢየሱስ ጉዳይ ፌል አረጉ ማለት ኦል በእግዚአብሔር ጉዳይ ፌል አረጉ ማለት ነው። ልክ እንደዚህ ሁሉ ደግሞ በአሁኑ ዘመኑ የመንፈስ ቅዱስ ስለሆነ ከመንፈስ ቅዱስ ጋር ያላቸውን ህብረት ወይም በመንፈስ ቅዱስ ያላቸው አመለካከት ፌል ካረጉ ቅዱሳን በሁሉም የህይወት አቅጣጫ ፌል አድርገዋል። ስለዚህ ከመንፈስ ቅዱስ ጋር ህብረት ማድረግ የሚባለው ነገር በቸልታ የሚታይ ጉዳይ አይደለም ማለት ነው። ከመንፈስ ቅዱስ ጋር እንዴት ነው ህብረት የማደርገው፣ መንገዱ ምንድነው የሚለውን ነገር ማጥናት ቀላል ቴዎሎጂ አይደለም። ቀላል የሰው ህይወት መውጣት መውረድ አይደለም። ምክንያቱም እግዚአብሔር በመንፈስ ቅዱስ አማካኝነት ወደዚህ ምድር ወርዷል ማለት ነው። አሁን የመንፈስ ቅዱስ አመጣጥንና የኢየሱስ ክርስቶስን አወላል ትንሽ በንጽጽር እንየው። ኢየሱስ ሲወለድ ምንድን ነበር የነበረው? ትልቅ የሆነ ንቅናቄ ተፈጥሮ ነበር። በቤተልሔም ይሁዳ የተወለደ በግርግም ውስጥ። በዛን ጊዜ ግን መላእክቶች ከሰማይ እየዘመሩ ለእረኞች ተገልጠው ነበር። እረኞች እየሮጡ መጥተው የተገለጠላቸውን ክብር በሰማይ በአርያም ምናምን ብሎ በተገለጠላቸውን ነገር ማርያምን አግኝተው ዮሴፍን አግኝተው ሕፃኑን ኢየሱስን አግኝተው ሰግደውለታል። ትልቅ ትንግርት ነበር። በዛ ሰፈር ትልቅ ንቅናቄ ነበር። ኢየሱስ በተወለደበት በቤተልሔም ይሁዳ መንፈስ ቅዱስም በወረደ ጊዜ እንዲህ አይነት ክስተት የተከሰተው ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 1 ጀምሮ በአንድ ልብ ነው እየጸለዩ ሳለ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ያን ቤት ሞላው፣ ሞላው። ከአንዱም ለአንዱ እንደሚደረግ በልሳን ተናገሩ። ቬሪ ማርቨለስ ኃይለኛ ንቅናቄ፣ ኃይለኛ ፓወር የነበረው ኃይለኛ ንቅናቄ። ዋት ካይንድ ኦፍ ፓወር፣ ምን አይነት ኃይል! የመንፈስ ቅዱስ ልደት፣ የመንፈስ ቅዱስ መምጣት የፈጠረው ንቅናቄ ላይ ክራይስት ማለት ነው። ኢየሱስ ክርስቶስ ቅድም በባለፈው ቪዲዮ እንደገለጽኩት ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ አይመጣም፣ እኔ አብን ሄጄ እለምናለሁ፣ አብ እንደኔ አይነት አጽናኝ ይሰድላችኋል ይልክላችኋል ሲል አብ የኢየሱስን ወንበር የሚተካ መንፈስ ቅዱስን የፈለገው እንጂ ዝም ብሎ እሁድ ብቻ እያነቃቃ እያስጨሌን አቧራ እያጨስን እየዘመርን ብቻ ምን ሊያይበት ሳይሆን ኢየሱስ የሰውን ህይወት ይለውጥ እንደነበረ፣ ኢየሱስ የሰውን ህይወት ይፈውስ እንደነበረ፣ ኢየሱስ የሰውን ህይወት ውሃ ያጠጣ እንደነበረ፣ በእያንዳንዱ የህይወታቸው ነገር ጣልቃ እየገባ each and every one ሲቹዌሽናቸው ጣልቃ እየገባ ስራዎችን ይሰራ እንደነበረ መንፈስ ቅዱስን ይሄንን ወንበር ይዞ አብና ወልድን ተክቶ እንደራሲ ሆኖ ከብዙ አላፋትና አላፋት መላእክት ጋር ወደ ምድር ወርዷል። ስለዚህ ማንም ለመንፈስ ቅዱስ ኢንካውንተር ወይም ለመንፈስ ቅዱስ ህብረት ማንም ክፍት ከሆነ አንደርላይን ዚስ
ማንም ለመንፈስ ቅዱስ ህብረት ክፍት ከሆነ ኦፕን ዶር ካለው መንፈስ ቅዱስ የሰውን ህይወት ይነካል፣ ይዳስሳል፣ ይፈውሳል፣ ይለውጣል። ኦፕን ዶር ካለው ግን ሰው ኢየሱስ እንደተቀበለ መንፈስ ቅዱስን መቀበል ይኖርበታል። ከመንፈስ ቅዱስ ጋር ህብረት ማድረግ ይኖርበታል። ከመንፈስ ቅዱስ ጋር ያለው ህብረትና ሪሌሽንሺፕ መጠበቅ አለበት። አሁን ብዙ ሰው የሚመስለው የምንቀበለው ኢየሱስ ክርስቶስን ብቻ አድርጎ ነው የሚያስበው። ጌታን ተቀብለሃል ነው የሚሉት። ኢየሱስን ተቀብለሃል። አዎ ኢየሱስን መቀበል በጣም ትልቅ ነገር ነው ለሳልቬሽን። ጌታን ከተቀበልን በኋላ ደግሞ መንፈስ ቅዱስን መቀበል የሚባል ደግሞ ሌላ ነገር አለ። ኢየሱስን as a personal savior ነው የተቀበለው፣ እንደ ግል አዳኝ ህይወቱን እንደሰጠን የግል አዳኝ ነው። መንፈስ ቅዱስን ደግሞ የምንቀበለው እንደመጣበት እንደ አጽናኝ አብሮ ሊቆም እንደተጠራ in every situation involve እንደሚያደርግ አይነት አርገን ነው ልንቀበለው የሚገባው። አንደርላይንስ ይናስነውበት አንደርላይንስ a moment መንፈስ ቅዱስን ስንቀበል a moment ህይወታችን ሌላ ዳይሜንሽን። አሁን ኢየሱስ ምንድነው ያለው? ሞቶ ከተነሳ በኋላ በተዘጋ በር ገብቶ ሰላም ለእናንተ ይሁን አላቸው። ያስተምሩ ዘንድ መጽሐፍን ከፈተላቸውና እፍም ብሎ መንፈስ ቅዱስን ተቀበሉ አላቸው። ቢፎር ባፕቲዝም ኦፍ ሆሊ ስፒሪት ከመንፈስ ቅዱስ ጥምቀት በፊት ከሐዋርያት ሥራ ምዕራፍ 2 በፊት መንፈስ ቅዱስን ከሙታን ከተነሳ በኋላ እንዲቀበሉት፣ እንደ አጽናኝ እንዲቀበሉት፣ እንደ መሪ እንዲቀበሉት ተቀበሉት ብሏቸዋል። ቅዱሳን you need to say this ይሄን ማለት አለብን። መንፈስ ቅዱስ ሆይ እቀበልሃለሁ ማለት አለብን። መንፈስ ቅዱስን እንደ ፐርሰን አሁን እዚህ ጋር ነች ትንሽ ሰው ላይ ሚስዳፕ የሚደራረገው እንደ ፐርሰን እንደ ሁመን ቢንግ እንደ አንድ አካል እንደሚንቀሳቀስ የራሱ ስሜት እንዳለው የራሱ ዕውቀት እንዳለው የራሱ ፍቃድ እንዳለው የራሱ ችሎታ እንዳለው የራሱ የሆነ ዘይቤ እንዳለው እንደ አንድ አካል ማየት አለብን። በህሊናችን ውስጥ በአይነ ህሊናችን ውስጥ መቅረጽ አለብን። ይሄ የሚምር የሚራራ የሚቸር መቅረጽ አለብን። ኢየሱስ በነበረበት ዘመን ለደቀ መዛሙርቶች ምሪት ይሰጥ ነበር። ያለምንም አብ አጋዥነት ያለምንም መንፈስ ቅዱስ አጋዥነት በራሱ ሰዎችን ለወንጌል ስራ ይልክ ነበር። ሉቃስ ወንጌል ምዕራፍ 9 ማጣት በቂ ነው። 12ቱን ጠርቶ ሕማምንና ድውያን እንዲፈውሱ ስልጣንና ኃይል ሰጣቸው። ሂዱ በከተማ ሂዱ አላቸው። ማንም ለምጽ ያለበት የሞተ አጋንንት ያደረበት ፈውሱ፣ ነፃ አውጡ፣ የእግዚአብሔር መንግስት ስበኩ። ማንም እናንተ ቢቀበል መልካም ይሆንለታል፣ ባይቀበል ግን አራግፋችሁ ትቢያችሁን ከከተማ ውጡ ብሎ እንዳዘዛቸው ከዛም በኋላ ደግሞ 72ቱን ደግሞ እንዲሁ ጠርቶ እንደላካቸው አጋንንት እንኳን በስም እንደተገዙለት በራሱ ኦቶሪቲ በራሱ ስልጣን ሰዎችን ለወንጌል ስራ በዛ ዘመን ለነበረው የመንግስቱ ወንጌል ስብከት እንደላከ ሁሉ ሐዋርያት ሥራ ምዕራፍ 13 መንፈስ ቅዱስ ይሄን ነገር አድርጓል። በሐዋርያት ሥራ ምዕራፍ 10 ቁጥር 1 ጀምሮ በአንጾኪያም ነቢያትና መምህራን ነበሩ ይላል። እዛ ይዘረዝራቸዋል። እነ ምናሄ፣ ሳኦል፣ ባርናባስ፣ የሄሮድስ ባለሟል ይዘረዝራቸውና እነሱ እየጦሙና እየጠለዩ
እየጦሙና እየጸለዩ ጌታንም እያመለኩ ሳለ መንፈስ ቅዱስ ይላል እዛ ላይ ጳውሎስና ባርናባስን ለጠራዋቸው ስራ ለዩልኝ አለ። በሌላ ቋንቋ እዚህ ቦታ ጳውሎስና ባርናባስን ላያቸው አልፈልግም አለ። ስልጣኑን ተጠቅሞ ኦቶሪቲውን ተጠቅሞ ሰዎችን ልክ ኢየሱስ እንደለየው ለስራ መንፈስ ቅዱስም ሲለይ አስ ኤ ፐርሰን ሲለይ ታዩታላችሁ። እነሱም ከጾሙና ከጸለዩ በኋላ እጆቻቸውን ከጫኑባቸው በኋላ አሰናበቷቸው። እነዚህም ሰዎች ደግሞ ሲታዘዙ ታያላችሁ። እንደ ቤተ ክርስቲያን መሪ እንደ ፐርሰናል ጋይዳንስ እንደ ቸርች ሊደር እንደ ፐርሰናል ሊደር ሆሊ ስፒሪት ኢንቮልቭመንት አለው በህይወታችን ውስጥ ኢንቮልቭመንት አለው as a personal leader. So we need to get an attention ልንሰጠው ይገባል ለዚህ ጉዳይ። ለምን ለመንፈስ ቅዱስ we need to give an attention። ስለዚህ ከመንፈስ ቅዱስ ጋራ ኢየሱስ ክርስቶስም አብን ቢሆን ወደኛ ህይወት የሚመጡት በማን አማካኝነት ነው? በመንፈስ ቅዱስ አማካኝነት ነው። ኢየሱስ ምን አለ? እሱም የነገርኳችሁን ያስታውሳችኋል፣ ከኔም ወስዶ ይነግራችኋል። መንፈስ ቅዱስ ሁለት ስራ ይሰራል። አንደኛ በህይወት በአገልግሎት ስራ በነበረበት ጊዜ ብዙ ነገር ነግሯቸዋል ደቀ መዛሙርቱ እና ምን አላቸው? እኔ ነገርኳችሁ ነገር ምን አለ ልትረሱ ትችላላችሁ እናንተ፣ እሱ ግን ያስታውሳቸዋል። እንዲህ ብሏችሁ ነበረ። አሁን ይሄ ቃል ወደ ልቤ መጣ፣ እንዲህ የሆነ ቃል ወደ ልቤ መጣ፣ የሆነ ጊዜ ያነበብኩት ነገር ወደ ልቤ መጣ። ኢቭን መዝሙሮች፣ አንዳንድ መዝሙሮች ይሄ መዝሙር ወደ ልቤ መጣ። መንፈስ ቅዱስ የማስታወስ ስራውን እየሰራ ነው ማለት ነው። ኖት ኦንሊ ዛት ግን በጣም ይሄ ብቻ ግን ይገርመኛል። አሁን ኢየሱስ ስፒሪቹዋል ወርልድ ላይ ነው ያለው አይደል? በመንፈሳዊ ዓለም በአብ ቀኝ ነው ያለው። ከሱም ደግሞ የሆነ ሐሳብ ወስዶ መጥቶ ደግሞ ይናገራል ለሰዎች። how wonderful holy spirit። ስለዚህ ከኢየሱስ ክርስቶስ ጋር ህብረት የምናደርገው ስሩሁ በማን ነው? ስሩ ሆሊ ስፒሪት ነው፣ በመንፈስ ቅዱስ አማካኝነት። ስለዚህ we need to ምን መሆን አለብን መሰላችሁ? አለርት መሆን አለብን፣ መንቃት አለብን፣ እውቅና መስጠት አለብን። ደቀ መዛሙርት ለክርስቶስ እውቅና ይሰጡ እንደነበረ እውቅና ይሰጡት ነበር ኢየሱስን አይደለም? ደቀ መዛሙርት የነበሩ ደቀ መዛሙርቶች 12 ሐዋርያት ታውቃላችሁ፣ በአንድም ቦታ በአገልግሎቱ አስተያየት ሰጠው እንደማያውቁ ሲንግል ሽራፊ አስተያየት ሰጠው ያውቁ፣ ሲንግል ሽራፊ ምሪት አድርጎ ያውቁ፣ ምንም አይነት ኢንቮልቭመንት አድርጎ ያውቁ በአገልግሎቱ ሙሉ ምሪቱን ሙሉ። ምክንያቱም ኢዝ ጎድ ኢን ፍሌሽ ፎርም፣ እግዚአብሔር በስጋ አካል ማለት ነው። how can human lead him? እንዴት ሊመራው ይችላል ሰው? ምንም አይነት በቃ ምንም ከልምዳቸው ከእውቀታቸው የተሳሳተ ነገር እንኳን ቢመስላቸው እንኳን ይመሩበታል፣ ይሄዱበታል። እኔ በተለይ አስታውሳለሁ ጌርጌኖስ ያናጋንን ካስወጣ በኋላ ኢየሱስ በጌርጌኖስ እንትን ላይ ያ ረጅም ዓመት ሰውነቱን እየቆራረጠ ይጮህ የነበረውን እብድ ከሰውየው ካወጣ በኋላ ወዲያው እንሻገር እንሂድ አላቸውና እንሻገር ያላቸው ሰዓት ያ ሰዓት 10 ሰዓት ወደ ምሽት አካባቢ ነው። ምሽት ላይ ደግሞ ገልፍ ወጀብ የሚነሳበት ነው። ወጀብ በሚነሳበት ጊዜ ሂዱ ቀድማችሁ ተሻገሩ ሲላቸው አንተ በማን ያመጣሃል? አንተ በምንም አስተያየት እሱ ወደ ተራራ ይጸልይ ወጣ። እኛ ከሄድን በኋላ እንዴት ትመጣለህ? ጣልቃ ገብተው እንኳን አስተያየት ሊሰጡት አይችሉም። በጣም ግሬት አክኖሎጂ ነው ያላቸው። ከሚያዩት ጸጋ ከሚያዩት ኖት አክሴፕታንስ አንድ የሆነ ፓስተር የሆነ አገልጋይ ወደ አእምሯቸው አይመጣ። ኢየሱስ የሚባለው ስናስበው ኢየሱስ ማለት ፍሌሽ ፎርም ጎድ ማለት ነው። ሪሌሽንሺፓቸው ይቀርቡታል፣ ወደ ደረቱ ይጠጋሉ እና ባህር ሲሻገሩ እሱ ተራራ ሲጸልይ ለምን አንተ ተራራ ትሄዳለህ? በኋላ ማን ያመጣል? አሁን እኮ መሽቷል፣ እዛ ልታደር ነው ወይ ያለው የለም። ከዛ በፊትም በባህር ሲራመድ አይተውት አያውቁም።
እኛን በባህር ውስጥ ብቻችን ለምን ጥላን ያለው ብሎ ታያቁም አይሉትም። እንደዚህ ለምን? አክኖሎጂመንት ነው፣ እውቅና ነው። ትልቅ የሆነ አክብሮት ነው ያላቸው። ዮሐንስ ወንጌል ምዕራፍ 4 ከዛች ሳምራዊቷ ሴት እያወራ ሳለ ለምን አወራሃት ለምን ትፈልጊያለሽ ያለ አልነበረም። ከሴት ጋር ሲነጋገር ሲያዩት ገረማቸው፣ ግን አልጠየቁትም። ሳምራዊት ነች እሷ ይሁዳዊ ነው፣ አይተባበሩም። ለምንድነው ማንተባበራቸው ሰዎች እንዴት አደርጋለህ ብሎ የደፈረ የለም። ምክንያቱም ይህ አክኖሎጂ ይባላል። ሆሊ ስፒሪትም እንዲህ አይነት አክኖሎጂ ክብር ይፈልጋል ከኛ። ምክንያቱም ይሁዳ የተቀመጠው ኢየሱስ ተቀምጦበት የነበረው ወንበር ላይ ነው። አጽናኝ የሚለው ወንበር ላይ ከጎን ለመቆም ይሁዳ የተቀመጠበት ወንበር ያ ወንበር ነው እንጂ ና ተከተለኝ ብለን ሐሙስ ነው ወንጌል ስርጭት መውጣው ከመጣህና ብለን ነው ምን ሄዱ አይደል። ሌላ ጊዜ ምሪት የሚለው መንፈስ ቅዱስ ምሪት የሚለው ስለማስተምር አሁን ይሄን አልገባበትም። ስለዚህ እንዴት ከመንፈስ ቅዱስ ጋራ ህብለት ላድርግ የሚለውን አንዷን ኩዌስችን እንመልስ። መንፈስ ቅዱስ ከስሙም እንደምትረዱት መንፈስ ነው። መንፈስ ቅዱስ አሁን ትንሽ መንፈስ ቅዱስን ግር የሚለን ኢየሱስን ተናግረን መንፈስ ቅዱስን ግር የሚለን ምንድን ነው? ኢየሱስ በሁለቱ አይን በሚታይ አይንና በሚሰማ ጆሮ ነው የመጣው። ጴጥሮስም መስክሯል፣ በአይኑ የታየ የተሰማ እንደሆነ። ዮሐንስም መስክሯል፣ በዛ ቅዱስ ተራራ ላይ ግርማውን አይተን እንጂ በመላይ የተፈጠረ ታሪክ አልነግራችሁም ብሏል አይደል? ዮሐንስ ምዕራፍ 1 ቁጥር 1 አንደኛ ዮሐንስ መልእክት 1 ላይም በአይኖቻችን ያየነውን የሰማነውን በእጆቻችን ያስነውን እንመሰክራለን፣ ሕይወት ተገለጠ አይተንማል ብሏል። እና ተገለጠ ሲባል ፍሌሽ ፎርም የተገለጠ በአይን በዚህ አይን የሚታይ በዚህ ጆሮ የሚታይ ሆኖ የመጣ የሚሰማ በእጅ የሚዳሰስ በአካል የሚቀረብ የሚራቅ ሆኖ የመጣ እና ሰው ደግሞ በመንፈስ ከመሆን በስጋ መሆን ይቀለዋል። ረጅም ዘመን በስጋ ስለሆነ አዳም አይኑ ተከፍቶ ራቁቱ መሆኑን ካየበት ቀን ጀምሮ ሞር ኤክስፒሪየንሳችን መንፈስም ብንሆን ወይም ደግሞ በመንፈስ ሪሊም ላይ የመኖርም አክሰስ ቢኖረን ሞር ግን አዳም ወድቆ አይኑ ከተከፈተ በኋላ ሰው በመንፈስ ከመሆን ሁሉም ሰው ነው ብላችሁ ምድር ላይ ያለ ሰው በመንፈስ ከመሆን በስጋ መሆን ቀላል ሲምፕል ወይ ነው። ሲምፕል ወይ። ስለዚህ ኢየሱስን ቁመቱን ያውቃሉ፣ የሚያስተምሩን ያውቃሉ፣ ለመስማት አይቸገሩም። ኢየሱስ ነው እየሰማሁት ያሉት ይሁዳን ነው ብለው ግራ ይጋቡ። መንፈስ ቅዱስ ደግሞ ሲመጣ ልዩነቱ ስፒሪት ፎርም ሆኖ ይመጣ። ምክንያቱም ኢየሱስ ስፒሪት ፎርም ነው ቢመጣ የሰው መንፈስ የሞተ ስለሆነ ኮኔክት ማድረግ አይቻልም ከኢየሱስ ክርስቶስ ጋር። ፍሌሽ ፎርም የግድ መምጣት አለበት። መጥቶ በሰው መልክ መጥቶ መሞት መሰቀል አለበት። ሚሽኑም ስለሆነ ያን ኢሹ ሰፊ ኢሹ ነው። ግን መንፈስ ቅዱስ ሲመጣ ግን ስፒሪት ፎርም ነው የመጣው። በዚህ አይን የሚታይ በዚህ ጆሮ የሚዳሰስ ሳይሆን ስፒሪት ፎርም ነው የመጣው። ግን ምንም ስፒሪት ፎርም ቢሆን ግን በዚህ ስጋ ግን የመገለጥ አቅም አለው፣ ይገለጣል። ነፍሳችን ሰብሮ ስጋችን ሰብሮ የመገለጥ አቅም ጉልበት አለው። ግን አመጣጡ ግን የመጣው በምንድን ነው? በመንፈስ ዓለም ላይ ስፒሪት ወርልድ ላይ ነው የመጣው። እንደሚናጠቅ አውሎ ነፋስ ታያቸው። በእያንዳንዱ የተከፋፈሉ ልሳኖች ታዩአቸው የሚለው ሐዋርያት ለሐዋርያት እንጂ ለውጩ ሰው ምንም የታየው ነገር የለም ከሰዎቹ ጩኸት ውጪ። ይሄን አስምሩበት በደንብ። ውጭ የነበሩት ክራውድ 3000 የሚያክሉ ወደ ጌታ የተቀላቀሉት 5000 ናቸው። 5000 ነው 3000 የሚያክሉት ወደ ጌታ የመጡት ሰዎች የሰሙት ድምጹን ነው እንጂ እሳቱን አላዩም። እሳቱን ያዩት እነ ጴጥሮስ እና ዮሐንስ ራሳቸው ናቸው። ስፒሪት ሪሊም ውስጥ ገብተው ነው ያዩት። የተከፋፈሉ የእሳት ምላስ ታዩአቸው የሚል። ስለዚህ መንፈስ ቅዱስ ስፒሪት ፎርም ሲመጣ ሰዎቹ የሰሙት ጩኸቱን ነው፣ የተወያዩትም በጩኸቱ ጉዳይ የነበረው ንቅናቄ ነው። የተወያዩትም ስለነበረው ንቅናቄ ነው። የጎሽ ወይን ጠጥተው ነው
ግማሹ በምንድነው በእኛ ቋንቋ የሚናገሩት ምንድነው ይሄ ነገር ግማሹ በዛው ውዝግብ ውስጥ ጴጥሮስ ወጥቶ ተናገረ። የመንፈስ ቅዱስ ምን ማለት ነው? ይሄ የመንፈስ ቅዱስ ሪቪሌሽን የመንፈስ ቅዱስ ለስጋ ለባሽ የመገለጥ መንገድ ማለት ነው። ሰዎቹን ተጠቅሙ። ስለዚህ መንፈስ ቅዱስ ኢን ፍሌሽ ፎርም ስላልመጣ በመንፈስ ስለመጣ በጣም ከሱ ጋር ህብረት ለማድረግ የመጀመሪያው ነገር በመንፈስ መሆን። ይሄ ነው የመጀመሪያው ቲክ መደረግ ያለበት ነገር። ዎክ ኢን ስፒሪት በመንፈስ በመጓዝ ነው። በመንፈስ መሆን ለመንፈስ ቅዱስ ቅርብ ያደገናል። በዮሐንስ ወንጌል ምዕራፍ 4 ቁጥር 23 ላይ ከሳምራዊቷ ሴት ጋር ሲያወራ እውነት እልሻለሁ እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ይሰግዱለት ዘንድ ያስፈልጋቸዋል። እውነት ቅንነትን፣ ዋናነትን በትክክል መሆኑን ሲያመለክት፣ መንፈስ ደግሞ ተፈጥሮ የሚያመለክት ነው። ለምንድን ነው በመንፈስ መሆን የሚያስፈልገው ብለን ብንጠይቅ እዚህ ጋር ኢየሱስ ያለው ነው እግዚአብሔር መንፈስ ስለሆነ ኢዚ ዌይ ከእግዚአብሔር ጋር ስግደት ለመለዋወጥ ወይም ስግደት ለመስጠት ኢዚ ዌዩ ኢን ስፒሪት መሆን ነው፣ መንፈስ መሆን ነው ብሎ አስቀምጧል። እና ሰው በመንፈስ ለመሆን ደግሞ መጠቀም ያለበት መንፈሱን ነው፣ ነፍሱን አይደለም፣ ስጋውን አይደለም። ሳምታይምስ ነፍስም ስፒሪቹዋሊ ላይ አክሰስ ማድረግ ስለምትችል ሳምታይምስ ከነፍሳችን የምንሰማው ነገር ሊኖር ይችላል። ሞስትሊ ግን ኢኩቫለንት የሚሆኑት ሴም ወርድ ላይ ያሉት የአንቺ መንፈስና መንፈስ ቅዱስ ናቸው። ስለዚህ መንፈስህ ያንን ነገር ሰምቶ ለነፍስህ እንዲያቀብላት በነፍስህ ውስጥ ያለውን ለመንፈስ ያለውን ኮንሺየስነስ በጣም ማስተዋል አለብን። በጣም የተለቀ ህብረት ለመፍጠር መንፈስና መንፈስ ቅዱስ ናቸው ሞስት ህብረት የሚፈጥሩት። ሮሜ 8:16 ጥቅሳል እኛ የእግዚአብሔር ልጆች እንድንሆን ያው መንፈስ ከመንፈሳችን ጋር ይመሰክራል ይላል። እኛ የእግዚአብሔር ልጅ እንድንሆን የሚመሰካከሩት ማናቸው? መንፈሳዊ ዓለም ውስጥ ያሉት መንፈሳችንና መንፈስ ቅዱስ ነው። ስለዚህ ከመንፈስ ቅዱስ ጋር ህብረት የሚያደርገው ማንነታችን ስፒሪት ቢንጋችን ነው። ነፍሳችን ሳምታይምስ እንዲህ አይነት ነገር ልትፈጥር ትችላለች፣ ግን በጣም ኮንታሚኔትድ ነው። አብረው ሆነው በህብረት የሚሰሩት መንፈሳችንና የጌታ መንፈስ ነው። ስለዚህ መንገዱ የመንፈስ ቅዱስ ከኛ ጋር ህብረት የሚያደርግበት ዋነኛው መንገድ መንፈሳችን ነው። አሁን ታዲያ ቀጥሎ የምንማረው how can we use our spirit፣ እንዴት መንፈስ ቅዱስ ከመንፈሳችን ጋር ያለው ነገር ወደ ስጋችን ወደ ነፍሳችን አልፎ ጠርምሶ መውጣት ይችላል። አንድ ነገር ልንገራችሁ፣ በመንፈሳችን ያለው ነገር ነፍሳችን አልፎ በስጋችን ካልተገለጠ ትርጉም የለውም። በደንብ ልድገመው። ይሄን መንፈሳችን ውስጥ ያለ ነገር ነፍሳችን አልፎ በስጋችን ወይም ደግሞ አምስቱ በስሜት ዋሳቶቻችን ካልተገለጠ በስተቀር በዛ ውስጥ ከቀረ ትርጉም የሌለው ነገር ነው። ስለዚህ ይሄን ማወቅ አለብን። መንፈሳችንን እንዴት ማውጣት ይቻላል? አገኛችሁ? እንዴት ነው ማውጣት የሚቻለው? ኢትስ ኢምፖርታንት። ይሄ ዋናው ብዙ ጊዜ እንዲተብላችኋል። መንፈስ ቅዱስ እንዲመጣ በጣም መዘመር አለብን። መዝሙር ነው ዋናው፣ ረጅም መዝሙር ምናምን። አዎ መዝሙር እግዚአብሔር ምስጋናን የሚወድ አምላክ ስለሆነ ምስጋና ባለበት ዝማሬ ባለበት የእግዚአብሔር መንፈስ ይንቀሳቀሳል። ምክንያቱም ቅድም ነግሬያቸዋለሁ፣ መንፈስ ቅዱስ እግዚአብሔር አብና ወልድን ወክሎ ስለሚንቀሳቀስ ዝማሬ ባለበት እግዚአብሔር አብ
እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የመንቀሳቀስ ባህሪ ያለው። መንፈስ ቅዱስን ግን በዋናኝነት ለማንቀሳቀስ እግዚአብሔር ያስቀመጠው ነገር ግን ምንድነው? መራብና መጠማት ነው። ዊዛውት ሃንገር፣ ያለ ረሃብ መንፈስ ቅዱስን አብሮነት መለማመድ አንችልም። ያለ ረሃብ ኢየሱስ ምዕራፍ 7 ቁጥር 37 እና 30 ከ37 እስከ 39 ኢየሱስ ወደ ዳአስ በዓል በስውር እንደሄደ ይናገራል። በስውር እንደሄደ ወንድሞቹ ለምንድን ነው በግልጥ ሊሰራ የወደደ በስውር የሚሰራ የለምና ለምን በበዓሉ ቀን አትሄድም ሲሉት ለእናንተ ጊዜ የተመቸ ነው፣ እኔ ጊዜ የተመቸ አይደለም አላቸው። በግልጽ ሳይሆን በስውር ወደ ዳአስ በዓል ሄደ። ይሄ በዚህ ዳአስ በዓል ውስጥ ለአንድ ሳምንት የሚከበር በዓል ነው። ይሄን በዓል ተብራራ መልኩ ባይሆንም ፓርሻሊ ፋሲካ ቀን አይደለም በሚለው ቪዲዮ ላይ ዩቲዩብ ላይ በለቀኩት ቪዲዮ ላይ ሰርቼዋለሁ። በዚህ በዓል ቀን ዋነኛ ቀን የሚባል በዓል አላቸው። በዓሉ 5-7 ቀን የሚቆይ በዓል ስለሆነ ከቀኑ ደግሞ በጣም ዋነኛ ቀን አለ። የእግዚአብሔር በዓላቶች ረዣዥሞች ናቸው። ፋሲካ 7 ቀን ነው የሚቆየው። ዳስ በዓልም 7 ቀን ነው የሚቆየው። በዛ 7 ቀን ውስጥ የመጨረሻው ቀን ነው እንደ ታላቁ ቀን የሚታየው። የፋሲካ በዓል የመጀመሪያው ቀን ነው እንደ ታላቅ በዓል ቀን የሚታየው፣ ምክንያቱም በጉ የሚታረድበት ቀን። ይሄኛው ደግሞ የመጨረሻው ቀን ነው እንደ ታላቅ በዓል። በዛ ታላቅ በዓል ጊዜ ምንድነው የሚደረገው? ውሃ የመድፋት መብራት የመብራት የበዓል አከባበር ስርዓት አለ እና ውሃ ከመቅደሱ ደረጃ ላይ ሆኖ ያፈሳል። በዛን ጊዜ ኢየሱስ በታላቅ ድምፅ ይላል፣ በታላቅ ድምፅ የተጠማ ቢኖር አያቸውን። መንፈስ ቅዱስ ከሰው ጋር አብሮት ለመጀመር ወይም ደግሞ አብሮ ኮንታሚኔትድ ሆኖ አብሮ ለመቀጠል የሚያስፈልገው ነገር የተጠማ ቢኖር ይምጣና ይጠጣ። ለጠገበ ሰው በቃኝ ላለ ሰው በዚህ በአይኑ በሚሰማውና በጆሮ በአይኑ በሚያየውና በጆሮ በሚሰማው በእጁ በሚዳስሰው ነገር ሳቲስፋይድ ለሆነ ሰው ላይፍ ማለት ይሄ ነው ላለ ሰው መጠማት ማለት ይሄ ነው። ባይዘው ላለ ሰው ምንም መንፈስ ቅዱስ አብሮት መፍጠር አይችልም። ቦርናጌም ቢሆን 50 ዓመት በቸርች ቢቆይ መንፈስ ቅዱስ ጋራ በጣም ለመንቀሳቀስ መንፈስ ቅዱስ በህይወታችን ውስጥ በኃይል ለመስራት መጠማት ይባላል አለበት። መጠማት የተጠማ ሰው መጀመሪያ የሚፈልገው ውሃ ነው። አሁን ውሃ ውስጥ የሰመጠ ሰው ዋና የማይችል ድንገት ባህር ውስጥ ገብቶ ለመውጣት እየታገለ ያለ ሰው የመጀመሪያ የሚያስፈልገው ኔሴሲቲ ዋነኛ ነገሩ ምንድነው? አየር ነው። መኪና መግዛት አይደለም፣ ቤት መስራት አይደለም፣ ካላገባ ማግባት አይደለም፣ የልጆች ትምህርት ቤት ክፍያ ጉዳይ አይደለም፣ የቤት ኪራይ የሚከፍለው ጉዳይ አይደለም። ባህር ውስጥ ለገባ ሰው ፍላጎቱ፣ ጥማቱ፣ ረሃቡ የመጀመሪያው ነገር አየር ነው። ልክ እንደዚህ ሁሉ መጠማት ማለት በዚህ ደረጃ መጠማት ማለት ነው። በሚያየው በሚሰማው በሚዳስሰው ነገር አለ በሚለው ነገር ለረካ ሰው መንፈስ ቅዱስ አብሮትነቱ ማሳየት አይችልም። የተጠማ ቢኖር ይምጣና ይጠጣ። በሌላ ቋንቋ ላይፍ ትርጉም አጥቶበት ኤክስትራ ኦርዲናሪ ላይፍ ለሚጠማ ቢኖር ይምጣና ይጠጣ። የህይወት ውሃ ወንዝ ሆዱ ይፈልቃል፣ ከአእምሮ ይፈልቃል አይደል የሚለው። በዚሁ አጋጣሚ አንተ ነገር ልንገራችሁ። የመንፈስ ቅዱስ ዳይሬክት አድራሻው ከዚህ ፊዚካል ቦዲ ከተነሳን የመንፈስ ቅዱስ ዳይሬክት አድራሻው አእምሮአችን አይደለም፣ ልባችን አይደለም። ኢየሱስ ያለው ከሆዱ ይፈልቃል ያለው። ለስፒሪት ሪሊ ስፍራን መወሰን በጣም የተበራራ ግልጽ ነገር ባይሆንም ኢየሱስ ግን የተጠማ ቢኖር በጣም አንገር ያለው ቢኖር ረሃብ ያለበት ቢኖር ይምጣና ይጠጣ። የህይወት ውሃ ወንዝ የህይወት ውሃ ወንዝ የህይወት ውሃ ወንዝ ከሆዱ ይፈልቃል። ይህንም ሲናገር ይላል እዛው ላይ ስለሚቀበሉት መንፈስ ወይ መንፈስ ቅዱስ ተናገረ እንጂ ስለሌላ አይደለም። ኢየሱስ ገና አልከበረም ነበርና መንፈስ ቅዱስ አልወረደም ይላል ማብራሪያውን ዮሐንስ ያስቀምጥ።
ስለዚህ ከመንፈስ ቅዱስ ጋር አብሮት ለመሆን መንፈስ ቅዱስ ፕሊስ ከኔ ጋር አብረህ ሁን፣ በቃ አንተ ጋር መሆን ነው የምፈልገው በቃ ምናምን በማለት ብቻ አይደለም። ልክ ቅድም እንዳልኳችሁ ውሃ ውስጥ ባህር ውስጥ የሰመጠ ሰው የመጨረሻ ፍላጎቱ ውሃ እንደሆነው ሁሉ አየር እንደሆነው ይቅርታ፣ እኛም ብር ሳቲስፋክሽን የማይሰጠን ንብረት፣ ትዳር ሳቲስፋክሽን የማይሰጠን ሳቲስፋክሽናችን ኤክስትራ ኦርዲናሪ ላይፍ ሊሰጥ ለሚችለው የወንዝ ውሃ ውስጥ ሊያፈልቅ ለሚችለው ለመንፈስ ቅዱስ በጣም ስንጠማ፣ በጣም ስንራበው በዛን ጊዜ አብሮትነቱን እንቅስቃሴውን እናያለን። የመንፈስ ቅዱስ እንቅስቃሴ የሚል ሌላ ቪዲዮ እሰራለሁ። ምንድን ነው የመንፈስ ቅዱስ እንቅስቃሴ የሚል? እንቅስቃሴውን እናያለን። በህይወታችን ላይ አለ እኮ ግን እንቅስቃሴ ያደርግ። ኢየሱስ እፍ ብሎ መንፈስ ቅዱስን ተቀበሉ አለ ባለበት ጊዜ እኮ አብሮ አለ፣ ግን እንቅስቃሴውን እናያለን። እንዴት ነው በሐዋርያት ምዕራፍ 2 ላይ መንፈስ ቅዱስን በሙላት ሊቀበሉ የቻሉት? ኢየሱስ ከሄደ በኋላ ተስፋ ሰጣቸው። አብ የሰጠውን ተስፋ መንፈስ ቅዱስን ጠብቁ፣ መንፈስ ቅዱስ በወረደ ጊዜ ኃይልን ትቀበላላችሁ አላቸው። ከዛ ይሄን ካለበት ቀን ጀምሮ ፔንቴኮስቴ የሚባለው ቀን ወይም የመከር በዓል የሚባለው ቀን እስከሚመጣበት ቀን ድረስ ምንም ነገር አልበሉ፣ እየጾሙ በአንድ ልብ ነበሩ። ረሃብን የሚያሳይ ነው። የሚጠባበቁት ጉዳይ ነበረ። በጣም በአንድ ልብ በታላቅ ረሃብ ነበሩ። ፈርተው ብቻ አይደለም፣ በአንድ ቤት ውስጥ ተቀምጠው እየጸለዩ እየተፈለጉ እየተራቡ እየተጠሙ ነበር። ኢየሱስ ተሰቅሎ በነበረበት ጊዜና መቃብር ላይ በነበረበት ጊዜ ገና መነሳቱ ሳይገባቸው የተበታተኑ ሰዎች ነበሩ። ኢየሱስ ግን አርጎ ከሄደ በኋላ ግን የተበታተነ ማንም ሰው እንዳልነበር በአንድ ላይ ሁሉም አብሮ እንደነበሩ ይናገራል። ነገር ግን ድንገት እንደሚነጥቅ አውሎ ነፋስ መንፈስ ቅዱስ ሞላ። ጴጥሮስ አሳ ማጥመድ ሄዶ ቢሆን ኖሮስ፣ የኤማውስ መንገደኞች ያልጨረስነውን ጎዳና እስቲ እንጨርሰው ብሎ ሄዶ ቢሆን ኖሮስ፣ ቶማስ ምናልባት ወጥቶ ጠፍቶ ቢሆን ኖሮስ፣ በኤክስፔክቴሽን ሀርት በመጠባበቅ ልብ በጥማት በረሃብ ለ10 ቀን ሳይበሉ እየጾሙ ነበር። እናም ብሎ ክፍሉ ማንበብ እንችላለን። ሐዋርያት ሥራ ምዕራፍ 2 ብዙ ጊዜ ስለ መንፈስ ቅዱስ ጥምቀት ስንማር ይህንን ነገር ብዙ ጊዜ እንትን ስለማንለው ማለት ነው። ምዕራፍ 2 ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። መንፈስ ቅዱስም ሞላባቸው፣ መንፈስ ይናገሩ ዘንድ ሰጣቸው፣ በሌላም ልሳኖች ተናገሩ። እስቲ ምዕራፍ 1ን አጠባበቅ እንዴት መንፈስ ቅዱስን ጠብቀውት እንደነበረ አጠባበቃቸው ምን እንደነበረ ኢየሱስ ካረገ በኋላ ወርድ ባይወርድ እንዴው፣ ምክንያቱም እንዴት ይሄንን መንፈስ እንደጠበቁት። እሺ ኢየሱስ ካረገ በኋላ እሺ ቁጥር 13 በገቡ ጊዜም በሚኖሩበት ሰገነት ጴጥሮስ፣ ዮሐንስ፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ቀናተኛው ስምዖን፣ ያዕቆብ፣ ይሁዳም በዚያም ሴቶችም ከማርያም ከወንድሞቿ ጋር በአንድ ልብ በጸሎት ይተጉ ነበር። ምንድን ያደረጉት? ከሄደ በኋላ ሐዋርያትን ጠቀሰ። በአንድ ልብ በጸሎት ይተጉ ነበር። በዚህ ስፒሪት ነበሩ ሐዋርያት ምዕራፍ
2 ላይ መንፈስ ቅዱስ ለመውረድ። ስለዚህ ምን ያህል ተጠምተሃል? ምን ያህል እግዚአብሔራዊ ህይወትን ተርባሃል? ምክንያቱም ኪው መራብና መጠማት ስለሆነ መራብና መጠማት ሌላ ነገር እንዳታስቡ ነው የሚያደርጋችሁ። አንድ ሰው ከራበው ራብ ደረጃዎች አሉት። አንድ ሰው ከጠማው ሌላ ነገር አይታየውም በዙሪያው። የሚፈልገውን ያንን የሚያረካውን ውሃ እስኪያገኝ ድረስ፣ የሚፈልገውን ያንን የሚያረካውን ምግብ እስኪያገኝ ድረስ ሌላ ነገር አይታየውም። ክብር አይታየውም፣ ፌቨር አይታየውም፣ ሞገስ አይታየውም፣ ገንዘብ አይታየውም። የሚታየው ብቸኛ ነገር ያ የተራበው ነገር ነው። በዛ ደረጃ ሰው በተራበው ደረጃ ሰው ሲራብ መንፈስ ቅዱስ አብሮትነቱን እንቅስቃሴውን በላይፋችን ውስጥ እናያለን። እዚህ ጋር አንድ ነጥብ ልናገር። የመንፈስ ቅዱስ እንቅስቃሴ ባይዘው ወይ ዘሜን የመንፈስ ቅዱስ እንቅስቃሴ ይችላል አንደር ላይ እናርጋት። የመንፈስ ቅዱስ ትልቁ እንቅስቃሴ በሽተኛ መፈወስ፣ አጋንንት ማስወጣት አይደለም። ባይዘው ወይ የመንፈስ ቅዱስ የመጀመሪያው ትልቁ እንቅስቃሴ የሰው ህይወት መለወጥ ነው። ህይወትን በመለወጥ ነው መንፈስ ቅዱስ እንቅስቃሴው የሚያሳየው። ሆሊ ስፒሪት ኃያል የሆነው እንቅስቃሴ ህይወታችሁን ነው መጀመሪያ የሚለውጥ። በመንፈስ ቅዱስ በሐዋርያት ሥራ ምዕራፍ 2 የመንፈስ ቅዱስን ታላቅ እንቅስቃሴ እናያለን አይደል? መጀመሪያ የተለወጠው ግን የሐዋርያት ህይወት ነው። የጴጥሮስ ህይወት ተለወጠ፣ ከፍርሃት ወደ ድፍረት። ፍርሃት፣ ሀፍረት የኃጢአት ውጤቶች ናቸው። የሚፈራ የሚያፍር የነበረ ሰው ወጦ በልበ ሙሉነት መናገር። በሐዋርያት ሥራ ምዕራፍ 4 ጴጥሮስና ያዕቆብና ዮሐንስ ታስረው ከተገረፉ በኋላ የደረሰባቸውን ነገር ለሐዋርያት ሲነግሯቸው በአንድ ልብ ሆነው ሲጸልዩ ጌታዊ ወደዛቻቸው ተመልከት ምናምን ብለው ጸሎቱን ሲጨርሱ መንፈስ ቅዱስ በእያንዳንዳቸው ላይ ሞላባቸው። ይኖሩበት የነበረው የቤቱ መሰረት ተናወጠ። መናወጡ መንቀጥቀጡ አይደለም፣ ያለ ፍርሃት በድፍረት ተናገሩ። ላይፋቸው ኮምፕሊትሊ ተለወጠ። ያለ ፍርሃት ዛቻ ያለ ከባድ ማስጠንቀቂያ ያለ ሙሉ ክፍሉ ስታነቡት ይገባቸዋል። ዛቻ ያለ ያለ ፍርሃት ተናገሩ። የሆሊ ስፒሪት የመጀመሪያው እንቅስቃሴ በህይወታችን ላይ የሚሰራው የህይወት ለውጥ ነው። ማስጮህ ማንቀጥቀጥ ብቻ አይደለም፣ ያደርጋል። ያንን ያ ሰከንደሪ ነው። ፈርስት ህይወት ለመለወጥ ነው መንፈስ ቅዱስ የሚንቀሳቀሰው። አንዳንድ ሰዎች ስታያቸው የማይመስሉ በጣም ጮህ መጸለይም አይደለም። እኔ የት እንዳመጣ አላውቅም። በዚህ አንዳንዴ ዝም ብለን የምንጮኸው ነገር ጮኸትን እንደ ልምድ በኢትዮጵያ ቤተክርስቲያን እንደ ልምድ ነው ጮኸት። በቃ ነው በቃ መድረክ ከያዘ አንድ ሰው ማይክ ከያዘ ነው የሚለው ግን አይደለም። መንፈስ ቅዱስ በሚንቀሳቀስበት ቦታ የሚመጣው መጀመሪያ የህይወት ለውጥ ነው። ከዛ በኋላ ነው ሰዎች መፈወስ፣ ነፃ መውጣት፣ ሌሎች ነገሮች የሚከተሉት። የመንፈስ ቅዱስ እንቅስቃሴ ሳምታይምስ ሳይለንት ሊሆን ይችላል። ሳይለንት ሊሆን ይችላል። ሳምታይምስ ደግሞ በትልቅ ጩኸት ሊሆን ይችላል። ስለዚህ ከመንፈስ ቅዱስ ጋር አብሮት ለመፍጠር ይሄ ጥማታችን ይሄ ራባችን ምን ያደርገናል? ነፍሳችን ከመንፈሳችን ውስጥ የመንፈስ ቅዱስን አብሮነት ልክ በስሪንጅ ውሃ እንደሚመጠጥ መምጠጥ እንድትችል ያደርጋታል። ስንፈልግ ወደ ውስጥ እያየን እንመጣለን ማለት ነው።